ቤተሰብ በቃ እቺ ሴትዮ አንድ የሚላት ይጥፋ። ታይ ልብስ ልበሺ፣ ታይ ግን የሚላት ይጥፋ። እኔ ብዬ ደከምኩ። አይ እቺ ሴትዮ እንደዚህ ራቁቷን ካልመጣች ቪዲዮ ማይታይላትም። ባለፈው ራቁቷ ስትመጣ በደንብ ታያላት እስከ 1 ሚሊዮን ምናምን ቲክቶክ ላይ ለቀቀችው ቪዲዮ ማለት ነው። ከዛ በሁለተኛ ቀን ለምዳ ውሻ ስጋ ያለበት ቤት ከለመደች እኮ መመላለስ ትወዳለች። ታውቃላችሁ አይደለም? ሄርሜላ እኮ አብርሃም ጋር ብዙ ነገር አይታ ነው እየተመላለሰች የነበረው። ተስፋ ቆረጠች። ምንም ነገር አልሰጣትም። መኪና የሚባል ነገር አላገኘችም። ቤት የሚባል ነገር አላገኘችም። አንድ ቀን አንድ አበባ ሰጣት። ከዛ በኋላ ምንም ስላላገኘች ነው ድምጿን አጥፍታ የጠፋችው ማለት ነው። የሆነ ነገር ብታገኝ የሆነ ትርፍራፊ ከሩትዬ የተረፋረፈ ትርፍራፊ ብታገኝ ኖሮ አትሄድም ነበረ እንዴ። እሱ ሩትዬ ለፍታ ጥራ አንድ ላይ ባመጡት ንብረት እሷ ምን ቤት ነች የምትኖርበት እና ስላላገኘችው ነው ድምጿን አጥፍታ ጥርግ ብላ የጠፋችው። ሜሪም ደግሞ ልብስ ልበሽ እባክሽን የሚላት ጠፍቶ እንግዲህ እያበለች እየጨረሰች ትገኛለች። ዛሬ ደግሞ ጭራሽ በቁንጣ ነው የመጣችው። የማይታመን ነገር እኔ ማመን አልፈልግም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው ሁሉ ሰላም ፈጣሪ ይመስገን። በያላችሁበት ሰላማችሁ በዘት ትረፍረፍ ይበልልኝ። ከዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ሜሪ ዛሬም በአዲስ ነገር መጣለች። እሷም ዛሬ እያለቀሰች ነው። ምን ልሁን እያለች ነው። በሄርሜላ ምክንያት የሚያለቅስ ሰው በስቷል። አይናችሁ እንዳይጠፋ ልጅቷ ፈታ እያለች ነው። እናንተ ዝም ብላችሁ አታልቅሹ። ሜሪም እያለቀሰች እየዘፈነች መጣለች ማለት ነው። ዘፈኑ ደግሞ ለሄርሜላ የሚሆን ነው፣ ለሌላ ሰው ሳይሆን ማለት ነው። እንደዚህ በራቁት በቃ እሷ ደግሞ ያሳበደችው ድራማው ማለት ነው። ከነ ራቁቷ ነው ዛሬ የመጣችው። በቁምጣና በቲሸርት ነው የመጣችው፣ በሌሊት ልብስ ማለት ነው።